በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረውን ዓለም በቸርነቱ የሚጠብቅ የሚመግብ ለፈጠረው ዓለም ስጋን ለብሶ መጥቶ የሰው ልጅ ሁሉ ከመከራ ያዳነ መድኃኒታችን ጌታችን ኢየሱስ ክርስቶስ ላደረገልን በጎ ነገር ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው አማላጅነታቸው ሁሉ በሁላችን ጸንቶ ይኑር። በሀገራችን በኢትዮጵያ በመላው ዓለም ያላችሁ ኦርቶዶክሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አካል አንድ ባሕሪ ነው ብላችሁ የምታምኑ በአንድነት በሦስትነት ባለች ምስጢር ሃይማኖት ጸንታችሁ የምትኖሩ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ ወዶና ፈቅዶ በሰጠን ሰዓት ተገናኝተናል። ሁላችሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሕማማት በዓል እንኳን በሰላም አደረሳችሁ። እግዚአብሔር ወዶ ከዚህ አድርሶናል። ይህች ሳምንት የተቀደሰችና ልዩ ሳምንታችን ናት። እግዚአብሔር ለሰው ልጆች የመጨረሻ ስጦታ ያለውን ስጦታ የሰጠበት ሳምንት ነው። እግዚአብሔር አብ አንድ ልጁ ለመስዋዕት ለሕማም ለሞት ተላልፎ ተሰጥቶ ቤዛ ሆኖ ዓለምን እንዲዋጅ የፈቀደበት እግዚአብሔር መንፈስ ቅዱስም በእግዚአብሔር አብ ፈቃድ አንድ ሆኖ የባሕሪ ቃሉ የሚሆን ወልድ ስጋን ለብሶ እንዲታመም መከራ እንዲቀበል የሰው ልጆችን ሁሉ እንዲያድን የፈቀደበት እግዚአብሔር ወልድ ራሱን አሳልፎ በመስጠት ቸር እረኛ ለበጎቹ ራሱን አሳልፎ ይሰጣል እንዳለ በጎ እረኛችን ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት የመጨረሻው ውድ የስጦታ ሳምንት ነው። በዚህ ሳምንት አሁን እንደተናገርነው የመጨረሻው የፍቅር ዋጋም የተገለጠበት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንደምንመለከተው እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ይህንን ዓለም እንዲሁ ወዶታል። እስመ ወልዶ ዋሕደ መጠወ ወወሀበ ቤዛ ለኩሉ ከመ ኩሉ ዘየአምን ቦቱ ይሕየው ወኢይትሐጐል። እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስከ መስጠት ድረስ ይህንን ዓለም እንዲሁ ወዶታል ይላል። ስጦታ የፍቅር መገለጫ ነው። የሰው ልጅ ከልቡ የወደደውን ሰው ልቡን አውጥቶ መስጠት ስለማይችል የልቡ ውክልና የሚሆን ስጦታን በቁሳቁስ በስጦታ በልብስ በምግብ በሌላውም በኩል ያስተላልፋል። አካሉን ግን የሚሰጥ አይገኝም። ያንን ቢሆን የምናደርገው ለወደድነው ነው፣ ለጠላነው አናደርግም። ቅዱስ ጳውሎስም ይናገራል፣ ለወዳጁስ እንኳ ቢሆን የሚሞት ይገኛልን ብሏል። ሮሜ ምዕራፍ 5 ላይ ለወዳጅ እንኳን የሚሞት አይገኝም። እሱ ግን ጠላቶች ሆነን ሳለን ሞተልን። እግዚአብሔር ደግሞ አንድ ልጁን ብዙ ልጅ ኑሮት አንድ ልጁን የሰጠን አይደለም።
ተቀዳሚ ተከታይ የሌለው አንድያ ልጁን በመስጠት ዓለምን እንደወደደ ገለጠ። እንዘ ጸሩን ይህነ እግዚአብሔር ተሳሃለን በሞተ ወልዱ ሮሜ 5:10 ላይ እንደገለጠው የእግዚአብሔር ጠላቶቹ ሆነን ሳለን እግዚአብሔር በልጁ ሞት ይቅር አለን፣ ታረቀን ይላል። ይህ እግዚአብሔር የሰጠን ውድ ስጦታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አስቀድመን እንደተናገርነው ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግኢሁ፣ መልካም እረኛ ግን ሰውነቱን ለበጎቹ ቤዛ አድርጎ አሳልፎ ይሰጣል ስላለ ለበጎቹ ራሱን በመስጠት እንደወደደን በዚህ ታወቀ ማለት ነው። ፍቅርም እንደዚህ ነው። ከዚህ የበለጠን ፍቅር የለም ራስን ከመስጠት በላይ። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ስጋውን ግን አያበላውም፣ አያጠጣውም፣ አይደረግምም። እንደዚህም ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍየሎች ደም፣ በኮርማዎች ደም፣ በበጎች ደም እኛን መውደዱን አልገለጥም። ወክርስቶስ እሰ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተአቢ ደብተራ በደመ ዚአሁ ቦአ ውስተ ደብተራ እንተ ኢገብረ አደሰብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትመጣው መልካም ነገር ለመንግሥተ ሰማያት ሊቀ ካህናት ሆኖ የገዛ ደሙን ይዞ የሰው እጅ ወዳልሰራት ደብተራ ድንኳን አንድ ጊዜ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 12 ላይ። የገዛ ደሙን ይዞ የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ ይላል። እንግዲህ እኛን ስለመውደድ 1000፣ 2000፣ 3000፣ 500,000፣ 600,000 በጎችን ቢያርድልን ባልተደነቀም ነበር። በገዛ ደሙ እኛን ለማዳን ገባ፣ ታመመ። በሰው ልጆች እንኳን ሊፈጸሙ የማይገባቸው የድፍረት ስራዎች በሱ ላይ ተደረጉበት። ቅዱስ ያዕቆብ ዘስሩግ ኦ ዘይትደፈር ይሁዳ ደፈረከ ይላል። የማትደፈር አንተን ይሁዳ ደፈረህ ይላል። እኛ ሰዎች አልፈው ሲሄዱ እንኳን ምራቃቸውን ቢተፉብን እንሰቀቃለን። በደሙ ዓለምን ያነጻ የቀደሰ እርሱ ግን ከፊቱ ላይ እርኩስ ምራቅ ተተፍቶበታል። እውቀትን ለሚገልጥ ለሱ እንደማያውቅ ፊቱን ሸፍነው ኦ ክርስቶስ ተነበይ መኑ ጸፍአከ፣ ክርስቶስ ማነው በጥፊ የመታ ተናገር ያሉ በጥፊ መትተውታል። የወደቁትን ሲያነሳቸው ነበር። በሉቃስ ወንጌል እንደምንመለከተው ምዕራፍ 12 ላይ ጎብጣ የምትሄደውን ቀና ብለሽ ሂጂ ብሎ ጎባጣ ያቀና እርሱ ነው። ነገር ግን እሱ እርጥብ መስቀል ተሸክሞ ተጎንብሶ እንዲሄድ አድርገውታል። ይህ ለፍቅር ያደረገው ነው። ሽባ የነበረውን እጅህን ዘርጋ ብሎ በቃሉ ብቻ ሽባውን ተርትሮታል። እነዚያን እጆችን ግን የፍጥኝ አስረው በገመድ ወትተዋቸዋል። እርሱ የደዌ እሾህ የበቀለባቸውን ሁሉ በቃሉ ነቅሎላቸዋል። የ4 ቀን ሬሳ አልዓዛርን በቃሉ ብቻ ቀስቅሶ አውጥቶታል። ብላቴናይቱን በቃሉ ተነሽ ብሎ አስነስቷታል። ጉልማሳውን በቃሉ አስነስቷል። ባህርን በቃሉ ገስጿል። አጋንንት ይንቀጠቀጡለትና ይፈሩት ነበር። የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ እንኳን ወደ እሱ ሊቀርቡ በአሳማ ለመሰማራት እንኳን ከሱ አስፈቅደው ነበር የተሰማሩት። እንዲህ የሚያደርግ እርሱ ይህን ሁሉ መከራ የተቀበለው ለሰው ልጅ ያለውን ፍቅር ሲያሳየን እና እግዚአብሔር ጤና ስለሰጠን፣ ሀብት ስለሰጠን፣ አእምሮ ስለሰጠን፣ አካል ስለሰጠን፣ ምድርን ስለሰጠን ሳይሆን ከዚህ ሁሉ ላይ የምናመሰግነው ራሱን ስለሰጠን ነው። ጸጋ ዘአሕዛብ ይባላል። ክርስቶስ ለሰው የሰጠው ስጦታ ምንድን ነው ተብለን ብንጠየቅ ራሱን ነው የሰጠን።
የዮሐንስ ወንጌል ምዕራፍ 4 ላይ እንደምንመለከተው ውሃ ቀጂቱን ሴት ሶበሰ ተአምር ይጸጋሁ ለእግዚአብሔር አንቲኒ እምሰአልኪዮ የእግዚአብሔር ስጦታ ምን እንደሆነ ብታውቂ ኑሮ አንቺ ትለምኝ ነበር ያላት የእግዚአብሔር ስጦታ ያለው ራሱን ነበር። እኔ ስጦታሽ ነበርኩ፣ ብታውቂ ኑሮ እኔ ስጦታሽ እንደሆን ትለምኝ ነበር ይላል። የሰው ልጅ ትልቁ ስጦታ ጌታችን ኢየሱስ ክርስቶስ ነው። ሐዋርያትን ለስብከተ ወንጌል ወደዚህ ዓለም ሲያሰማራቸው ወርቅ እንዳትይዙ፣ ብር እንዳትይዙ፣ ልብስ እንዳትይዙ፣ ትርፍ ልብስ እንዳትይዙ፣ ጫማ እንዳይኖራችሁ፣ ብትር እንዳይኖራችሁ፣ የስንቅ አቅማዳ እንዳትይዙ ያላቸው ስጦታችሁ እኔ ያለሁ፣ እኔን ከያዛችሁ ሁሉ በእኔ እጅ አለ እያላቸው ነበር። እና ትልቁ ስጦታችን ጌታ ነው። ለራሳችን ዘውድ፣ ለእግራችን የሚሆን መሰረት፣ ለሰውነታችን ልብስ፣ ለዓይናችን ብርሃን፣ ለጆሮአችን በጎ ቃል፣ የአብ አካላዊ ቃሉ ሕይወታችን ኢየሱስ ክርስቶስ ነው። እርሱ ራሱን የሰጠበት ሳምንት ስለሆነ ቤተ ክርስቲያን ሕማማት ብላ የምታከብረው ለዚህ ነው። እግዚአብሔርን ስጦታ አድርገን የተቀበልንበት ሳምንት ስለሆነ በዚህ ሳምንት እኛ ልናደርገው የሚገባ ምንድን ነው ሲባል ራሱን ለሰጠን ጌታ ራስን መስጠት ነው። ከእግር ጥፍር እስከ ራስ ጠጉር ያሉ ሕዋሳትን ሁሉ ለእግዚአብሔር የምናስረክብበት ሳምንት ነው። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለሥጋ የሚሆን ነገርን ባለማየት፣ በጆሮ ለሥጋ የሚሆን ነገር ባለመስማት፣ እግር ወደ ሥጋዊ ነገር ባለመሄድ፣ አንደበት ሥጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ሥጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለእኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። የምንሰግድበት የምንጸልይበት ምዕመናን በቤተ ክርስቲያን ተገኝተው ቀኑን ሙሉ ሲሰግዱ የሚውሉት በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም፣ የእኛ ስራ ያጸድቅናል ብለን አይደለም። የምናደርገው ራሳችን ለመስጠት ለእኔ ብለህ ወደቅህ ሆይ እኔ ትቢያ ልሁንልህ፣ ለእኔ ብለህ ተደፋህ ወይ እኔ ልደፋልህ፣ ለእኔ ብለህ ተገረፍክ ወይ እኔ ልገረፍልህ ብለን ራሳችን ለጌታ ፍቅር የምናሳይበት ሳምንት። ሁልጊዜም እናሳያለን፣ ግን ዕለቱን ለማሳመን ነው እንጂ ክርስቲያን ኑሮው ሁሉ በክርስቶስ ፍቅር የታሰረ ነው እንጂ ዓመቱን ሙሉ ክርስቶስን ትተን በሳምንቱ የክርስቶስ የምንሆን አይደለንም። ይበልጥ ደግሞ በዓል ወስነን የምናሳይበት የምንገልጥበት ያቺ ቀን የማትረሳ መሆኗን የምናሳይበት ጊዜ ነው ማለት ነው። በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ቢቻል የጨው ቂጣ ባይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን ይላል። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው።
ወተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶሲዎስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሁኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤ እና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳነ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላሲስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ የአጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ የአጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለ መራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለእኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጊያ ሰብሮልናል። ሞት ሆይ መውጊያ ወዴት አለ ያለው ቅዱስ ጳውሎስ ለዚህ ነው። የሾህ አክሊል በመድፋቱ አዳም ሆይ መሬት ካንተ የተነሳ የተረገመች ትሁን፣ እሾህና አሜከላ ይብቀልብህ ተብሎ ተረግሞ ነበረ። መሬት የተባለ ሰውነታችን ነው። እሾህ የተባለ በእኛ ላይ የሰለጠነብን ኃጢአት ነው። በራሱ ላይ የሾህ አክሊል በመድፋቱ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በእኛ ላይ የነበረውን እሾህ ነቃቅሎ ያጠፋ ዘንድ የኃጢአትን ስልጣንም ድል ይነሳ ዘንድ የሾህ አክሊል ደፍቶልናል። በመሰቀሉ ሞትን ሰቅሎታል፣ ቸንክሮታል፣ ድል ነስቶታል፣ ጥልን አጥፍቷል። በምድርና በሰማያት በአባቱና በእኛ በራሱ በእኛ በመንፈስ ቅዱስና በእኛ በሰውና በመላእክት የነበረውን በሕዝብና በአሕዛብ የነበረውን የጥል ግድግዳ አፍርሶ እርቅን ሰጥቷል። ውእቱ ሰላምነ ወነሰተ አረፍተ ማእከል። እሱ በመካከላችን የነበረውን የጥል ግድግዳ አፍርሷል፣ ሰላማችን ነውና ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ላይ ሲናገር። ስለዚህ ሰላም የሰጠን መድኃኔ ዓለም የእሱን ሕማም የምናስብበት ጊዜ ነው። ስለዚህ በዚህ ሳምንት ቤተ ክርስቲያን በመሄድ ግብረ ሕማማትን በማዳመጥ ስግደት በመስገድ ስጋዊ ፍቶቶቻችንን በማረም ከጌታ ጋር የምንሰነበትበት ሳምንት ነው። ዛሬ እንደ እግዚአብሔር ፈቃድ የጌታችን የመድኃኒታችን የኢየሱስ ክርስቶስን በመስቀል ላይ የተናገረቸውን 7ቱን ቃላት እንመለከታለን። በዚህ ከሰኞ ጀምሮ እስከ አርብ ድረስ በዕለተ አርብ የተናገራቸውን 7ቱን ቃላት እያሰብን እንሰነበታለን። 7ቱ የጌታ ቃላት በመስቀል ላይ የተናገራቸው ምን ምን ናቸው? ዛሬ የምንመለከተው ይሆናል። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ቃል በሉቃስ ወንጌል ምዕራፍ 23 ቁጥር 35 ላይ የምናገኘው ኃይለ ቃል ነው። ይኸውም አባ ስራይ ሎሙ እስመ በዘየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። በዚህ ውስጥ ጌታችን ኢየሱስ ክርስቶስ ያደረገው ምንድን ነው? አይሁድ በሰቀሉት ጊዜ ግፍን ሲሰሩበት መስቀል ላይ ሁሉ የተናገራቸው ነው። እንግዲህ ሲይዙት ተይዟቸዋል፣ ሲያስሩት ዝም ብሎ ታስሯል፣ ሲገርፉትም ዝም ብሎ ተገርፏል፣ ሲከሱትም ዝም ብሎ ተከሷል፣ ሲፈረድበትም ዝም ብሏል፣ መልስም አልሰጠም።
በመስቀል ሲቸነክሩትም ዝም ብሎ ተቸንክሮ ተሰቅሏል። ልብሱን ሲገፉትም ዝም ብሏል። ስለ ራሱ አልተከላከለም፣ የመጣ ለሰው ነውና ራሱን ባዶ አደረገ እንዳለ ቅዱስ ጳውሎስ ባለጸጋው ስለ እናንተ ድሃ ሆነ ስላለ ስለ ራሱ አንዳችም አልመለሰም። ለእኛ ሲሆን ግን ለእኛ የሚጠቅም ነገር ሲሆን ተናገረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ምንድን ነው እዚህ ውስጥ እየነገረን ያለ? የመጀመሪያው አባት ሆይ የሚለው ነው። እዚህ ውስጥ ጌታ እየተናገረው ያለ አንዱ የእግዚአብሔር አብ ልጅነቱን ነው። እዚያ ውስጥ እየታመመ እየተገረፈ ነው፣ እየደማ መከራ እየተቀበለ ነው። ግን ባህሪየ መለኮቱ አልተለወጠም። መለኮቱ ወደ ስጋነት አልተለወጠም። እየታመመም አምላክ ነው። ሰው አምላክ ሆኗል፣ አምላክ ሰው ሆኗል። አምላክ ሰው በመሆኑ ሰው አምላክ ሆኗል። ጌታ ሰው የሆነ አምላክ ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እንደሆነ ሐማሚ ኢሃማሚ ነው። እሱ ከእኛ ጋር አንድ እንደመሆኑ ይታመማል፣ ከአባቱ ጋር አንድ እንደመሆኑ ደግሞ አይታመምም። ስለዚህ መስቀል ላይ ሆኖም ከአባቱ ጋር አንድ ነው። እግዚአብሔር አባቴ ነው ሲል ጌታ ከእግዚአብሔር አብ ጋር አንድ መንግስት ነኝ ማለት ነው። ለምን? የሰው ልጅ የሰው ባህሪ አለው፣ የእንስሳት ልጅ የእንስሳ ባህሪ አለው፣ ከእጽዋት የተቆረጠም የእጽዋት ባህሪ አለው። የእግዚአብሔር ልጅ የእግዚአብሔርነት ባህሪ አለው። ስለዚህ አባት ሆይ ቢል እየተሰቀለም እየደማም እየተገፋም ርቃኑን ሁኖም ግን የእግዚአብሔር ልጅ ነው። አለመታመም የሚቻለው ነው፣ አለመሞት የሚቻለው ነው። ያንን የገለጸላቸው። ሁለተኛ ለምንድን ነው አባት ሆይ የሚያደርጉትን አያውቁም? የሚያደርጉትን አያውቁም የምትለው ቃል ምንድን ነው የምታመለከተው? ምንድን ነው የማያውቁት? አይሁድ ጌታን ኢየሱስ እንደሚባል ያውቁታል። ናዝሬት እንዳደገም ያውቁታል። የገሊላ ሰው መሆኑንም ያውቁታል። የድሃ ልጅ እንደሆነም ያውቁታል። የእመቤታችን ልጅ እናቱ ማርያም እንደሆነችም እናውቃለን ብለዋል። ሀገሩንም ያውቃሉ። የማያውቁት ምንድን ነው ሲባል አምላክነቱን አያውቁም ነበር። የሚያደርጉትን አያውቁም ነበር። ሩቅ ብሲ ይመስላቸዋል። የዮሴፍ ልጅ ይመስላቸዋል። ከነቢያት እንዳንዱ ይመስላቸዋል። ተራ ሰው ይመስላቸዋል። አያውቁም ያለ ለዚህ ነበር። በእነሱ እጅ ሲታሰር በገመድ ሲያስሩት፣ በገመድ ሲጎተሱት፣ እርጥብ መስቀል ሲያሸክሙት፣ ወዙ ሲወዛ ሲወድቅ ሲነሳ፣ ሲሰቅሉት ሲደማ ሲያዩት ተራ ሰው መስሏቸዋል። ዛሬም በዚህ ብዙዎች ይሰናከላሉ። ለምን? የሚያደርጉትን አያውቁም፣ ምስጢሩን አያውቁም። ቅዱስ ጳውሎስ ይህን እንዲህ ብሎ ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ አውቀውትስ ቢሆን ኑሮ የክብርን ባለቤት ባልሰቀሉት ነበር አለ። ምኑን ነው ያላወቁት ታዲያ? ያውቁት የለም? አብሯቸው አድጎ በሰፈራቸው ሲመላለስ ያላወቁት የአብ ልጅ መሆኑን፣ እግዚአብሔር መሆኑን፣ ስጋ የለበሰ አምላክ መሆኑን አላወቁትም ነበረ። እስከ ዛሬ ድረስ እንዴት አምላክ ይታመማል፣ አምላክ ይሰቀላል፣ ኢየሱስ አምላኬ አምላኬ ብሏል፣ መስቀል ላይ ጮኋል የሚሉ ሰዎች ሁሉ ከአይሁድ ነው ቁጥራቸው። አይሁድም አላወቁም። እሱስ ታዲያ ምን አላቸው? በጊዜው እኔንም አታውቁም አባቴንም አታውቁም አለ። አባቱ ዮሴፍ ነው ሲሉ አልነበረም? አባቱ ዮሴፍ ከሆነ ለምንድን ነው አባቴን አታውቁም የሚላቸው? ለምንድን ነው እንዲያ የሚላቸው? የዮሴፍ ልጅ እንደሆነማ እናውቃለን ብለዋል። ማቴዎስ 13:55 ላይ ተነገረዋል። ይህ የጠራቢ የዮሴፍ ልጅ አይደለም ብለዋል። ታዲያ አባቱ ዮሴፍ ከሆነ ለምንድን ነው ዮሐንስ 7 ላይ ዮሐንስ 8 ላይ እኔንም አታውቁም አባቴንም አታውቁም ወዴት እንደሚሄድም አታውቁም የሚላቸው? ለምንድን ነው ወዴት እንደሚሄድ የማያውቁ? ሰው ወይ ይኖራል፣ ከሞተም ወደ ምድር ይሄዳል፣ ነፍሱም ወደ ሰማይ ትሄዳለች። ወዴት እንደሚሄድ አታውቁም። የሚያርገው ወደ አባቱ መንበር ወደ ራሱ መንበር ነው። አባቱ ዮሴፍ ሳይሆን እግዚአብሔር አብ ነው። አባቱም ይህ ልጄ ነው ብሎ የመሰከረለት ለብቻ ይህ ነበር። ለዚያ ነበር የምወደው ልጄ ይህ ነው፣ የዮሴፍ ልጅ ነው አትበሉት። ይህ ልጅ የእኔ ልጅ ነው፣ የፍጡር ልጅ አይደለም፣ አምላክ ነው፣ ከኔ ጋር አንድ ነው ነበረ። ጌታም ዮሐንስ 16:15 ላይ ሁሉ ዘቦ ለአቦ የዚህ አይወጡ የአባቴ የሆነ ሁሉ የኔ ነው ብሎ የተናገረ ለዚህ ነበረ። ስለዚህ የሚያደርጉትን ማያውቁም ማለት እንደ ሩቅ ብሲ እንደ ፍጡር አይተው አንድ ነቢይን እንደሚያሰቃይ ይቆጥሩኛል፣
ይህን አላወቁም ነው። ጌታችን ኢየሱስ ክርስቶስ ተሰቅሎም አምላክነቱን ገልጿል። ሶስተኛ ይቅር በላቸው የምትቃል ምንድን ነው? እዚህ ላይ ጌታ ሊቀ ካህናትነቱን ገለጠ። አባቴ ብሎ መንግስቱን ገልጧል። የሚያደርጉትን አያውቁም ብሎ መንግስቱን ጌትነቱን ገልጧል። ይቅር በላቸው ብሎ ደግሞ ሊቀ ካህናትነቱን ገልጧል። በዚህች ቃል ውስጥ ጌታ ሶስት ነገሮችን ገልጧል። አንደኛው መስዋዕት መሆኑን፣ ሁለተኛው ሊቀ ካህናት መሆኑን፣ ሶስተኛው ንጉሥ መሆኑን ገልጧል። መስዋዕት መሆኑን እሱ እየተሰቀለ ይቅር በል ሲል በሱ መስዋዕትነት ዓለም ይቅርታን እንዳገኘ ሲነግረን ነው። የመስዋዕቱ በግ የተባለው ተፈጸመ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎት ነበር። አሁን ያ መስዋዕት ክርስቶስ መሆኑን ሲገልጥ ደሙ እየደማ ደሙ እየፈሰሰ ስጋው እየተቆረሰ ይቅር በላቸው አለ። በእኔ ደም በእኔ መስዋዕትነት በእኔ ስጋ መቆረስ በእኔ ደም መፍሰስ ይቅርታን ስጣቸው አለ። ቅዱስ ጳውሎስም ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር በአካለ ህላዌሁ ገብረ በዘያነጽህ ኃጣውኢነ፣ ኃጢአታችን በገዛ ደሙ ካነጻ በኋላ ይላል። በገዛ ደሙ ካነጻ በኋላ ይህ ለይቅርታ የሚፈሰው የመስዋዕታችን የኢየሱስ ክርስቶስ ደም ነበረ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይም ሲናገር ዝንቱ ውእቱ ደሜ ዘሐዲስ ሥርዓት ዘይትካው በይንተ ቤዛ ብዙኃን ለስርየተ ኃጢአት፣ ይህ ለብዙዎች የኃጢአት ይቅርታ ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ነበረ። ቤዛ ሆኖ የሚፈስ ደሜ ይህ ነው። ቤዛ ማለት ስለዚያ ስለሌላው ጠበቃ የሚሆን ለውጥ የሚሆን ማለት ነው። ይቅርታ ስለነሱ ይቅርታ የሚፈስ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስርየት መስዋዕታችን መሆኑን ሲያመለክት ይቅር በላቸው፣ ደሙ እየፈሰሰ ይቅር በላቸው፣ የኔ ደም መፍሰስ፣ የኔ ስጋ መቆረስ፣ የኔ መገረፍ፣ የኔ መሰቀል ለነሱ ይቅርታ ማግኘት ነው። ይቅር በል አለ። እዚህ ውስጥ መስዋዕትነቱን ገለጠ። ሁለተኛ ይቅር በል ብሎ አቅራቢ ነው። ይቅር መባያ ይቅርታ የሚያሰጥ ደም መስዋዕት ነው ሆኖ ቀርቧል። ይቅርታ አስባይ ይቅርታውን አቅራቢ ሊቀ ካህናቱ ደግሞ ሆኖ ራሱ ይቀርባል። ይቅር በል ብሎ የሚያቀርበው ሊቀ ካህናት እሱ ነው። ይቅር በል ብሎ የሚያቀርበው መስዋዕትም የገዛ ደሙን ነው። ቅዱስ ጳውሎስን በዕብራውያን እንደነገረ የገዛ ደሙን ይዞ ገባ እንዳለ ይቅርታ ለማሰጠት ይቅርታ ለመስጠት ያቀረበው መስዋዕት የገዛ ደሙ ነው። ለሊሁ በግ ወለሊሁ ሊቀ ካህናት ሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ ብሎ ጎርጎርዮስ እንደነገረን እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለን። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። ዕብራውያን ምዕራፍ 9 ቁጥር 25 ላይ እንደተናገረ ወይክል አድህኖቶሙ ለለ ይመጽኡ ሀበ እግዚአብሔር እንተ መንገሌሁ ወይተነብል ሎሙ እስመ ሕያው ውእቱ፣ እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚነግረን አንድ ጊዜ እግዚአብሔር አንድ ጊዜ ብዙ ተባዙ ምድርንም ሙሏት ባለው ቃል ዓለም ሁሉ ሲራባ እንደሚኖረው
አንድ ጊዜ ይቅር በላቸው ባላት ቃል ዓለም ሁሉ ሲታረቅበት ይኖራል። አንድ ጊዜ ባቀረባት ቃል እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ሊቃነ ካህናት። ለምን? እነዚያኞቹ ይሞታሉ፣ ክህነታቸውም በሌላ ካህን ክህነት በሌላ ሊቀ ካህናት ይተካል። እስመ ኢያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አይፈቅድላቸውም እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕር ሶአርሶ፣ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መስዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም፣ ክህነቱም ለዘላለሙ አይሻርምና። ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናት ነህ ተብሎ እንደተነገረ የእሱ ክህነት አትሻርም፣ ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በዕለተ ዓርብ በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። ዛሬም ቢሆን እኛ ኦርቶዶክሳውያን ማንኛውም ቄስ፣ ካህን፣ ጳጳስ፣ ሊቀ ጳጳስ ኑዛዜ ሲሰጥ በክርስቶስ ሊቀ ካህናትነት ነው እንጂ በራሱ ክህነት አይደለም የሚያደርገው። የክርስቶስን ሊቀ ካህናትነት መሰረት አድርጎ ነው ካህን መፍታት የሚችለው። ያለ ክርስቶስ ሊቀ ካህናትነት ካህን ማሰር መፍታት አይችልም። ስለዚህ ምን ይላል? ኑዛዜ ስንሰጥ በየትኛውም ማንኛውም ቄስ ቅዳሴም አበቃ፣ ጉባኤም ተደረገ፣ መጨረሻ ላይ ይፍታ ይድግ ያንጽህ ወይ ቅድስት እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሊቀ ካህናት ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ብሎ በክርስቶስ ሊቀ ካህናትነት ነው ስርየት የሚሰጠው። ቅዳሴው የሚያደርገው በክርስቶስ ሊቀ ካህናትነት ነው። ኑዛዜ የሚሰጠው በክርስቶስ ሊቀ ካህናትነት ነው። ሌላ ሊቀ ካህናት የለንም። ሊቀ ካህናታችን ለኦርቶዶክሳውያንም አንድ ነው። ሌሎቹ ሊቃነ ካህናት፣ ካህናት፣ ሊቀ ጳጳስ፣ ጳጳስ የሚባሉት ጌታችን ኢየሱስ ክርስቶስን ሊቀ ካህናት አድርገው አገልግሎት የሚፈጽሙ የእሱ እጆች፣ የእሱ ተላላኪዎች፣ የእሱ ጉጠቶች፣ ማቀበያዎች፣ በረከት መስጫዎች፣ የእርቅ ቃል መልእክተኞች፣ የድህነት ሰራተኞች፣ የመከሩ ሰብሳቢዎች፣ የማስታረቅ ቃል በእነሱ የተቀመጠባቸው የሰላሙን ቃል ተሸክመው ሂደው ለድህነት የሚፋጠኑና ሰዎችን ወደሚያድነው አካላዊ ቃል ወደ ክርስቶስ የሚያቀርቡ መልእክተኞች ናቸው። ብዙ ሰዎች ከቤተ ክርስቲያን ወጥተው የቀሩት አንዳንዶቹ የሚያስቡት ክርስቶስም ሊቀ ካህናት ሌላውም ሊቀ ካህናት እያለ የሚቀላቀል ይመስል። ኦርቶዶክሳውያን ቀላቅላ አታውቅም። ኦርቶዶክሳዊ ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ በዚች ቃል ለዘላለሙ ይቅር ይለናል። መልሶ እንግዲህ አሁን አንድ ሰው ከሌላ እምነት ቢመጣ ክርስቶስ አይሞትለትም። የዕለተ ዓርብ ያደረጋት የማስታረቅ ቃል ዓለምን ስታስታርቅ ትኖራለች። ንስሐ ገብቶን ቄሱ እግዚአብሔር ይፍታ የሚለን ይች ቃል ለዘላለም ስለምትኖር ነው። በዚያች ቃል ነው የምንታረቀው። ወይት ካህሎሙ ያቅርቡ በይንተ አራቅይናሁ ለወልድ ብሎ ሊቁ እንደተናገረ በክርስቶስ ሊቀ ካህናትነት ካልሆነ በስተቀር መስዋዕት መሰዋት፣ ጸሎት ማቅረብ፣ ጸሎት ማሳረግ፣ ይቅርታ ማሰጠት አይቻልም። መስዋዕትም የሚያደርገው በዕለተ ዓርቡ ሊቀ ካህናትነት ነው። የቅዱሳን ምልጃ ምንድን ነው ሲባል ከክርስቶስ ሊቀ ካህናትነት ጋር የተጣሉትን ወደ ጌታ ለማቅረብ ነው። ከዚያ በኋላ ይቅርታውን የሚሰጠው በገዛ ደሙ በራሱ ደም ነው የሚያድናቸው። ማዳን የክርስቶስ ነው። ወደ ድህነት ማቅረብ ማማለድ ደግሞ የቅዱሳን ነው። የክርስቶስ ቤዛነትና የቅዱሳን ምልጃዎች የተለያዩ ነገሮች ናቸው። ቅዱሳን የሚያማልዱት ከክርስቶስ ጋር ለማገናኘት ነው። ይቅርታን የሚሰጠን ግን ያንን የቅዱሳንን ጸሎት ተቀብሎ በዕለተ ዓርብ ደሙ በዕለተ ዓርብ ሊቀ ካህናትነቱ ይቅርታን ሰጥቶ በደሙ አንጽቶ ቀድሶ ሕዋሳቱ ያደርገናል ማለት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው የምትለው ለሁላችን እስከ ዓለም ፍጻሜ ለምንሳሳተው ሁሉ ስንመለስ ንስሐ ስንገባ ይቅርታ እንድናገኝ መሰረት የምትሆን ቃል ናት ማለት ነው። ንስሐ ስንገባ በካህናት ስንፈታ ይፍታ ይድግ ስንባል ቀኖና ተሰጥቶን ስንጨርስ
ይቅርታን የምትሰጠን እስከ ዓለም ፍጻሜ ይች ቃል ናት። ይህ ቃል ሕያው ነው። ጌታችን ኢየሱስ ክርስቶስ በግም ሊቀ ካህናትም መስዋዕትም ንጉሥም ሆኖ የዋለበት ቃል ይች ቃል ናት ማለት ነው።